እየለቀቃችሁ ቪው እምቢ ላላችሁ ሁሉ ዛሬ መፍትሄውን ይዤላችሁ መጥቻለሁ። አብዛኞቻችን የምንሰራቸው ሶስት ስህተቶች ቻናላችን እንዳያድግ ቪዲዮአችን ቫይራል እንዳይወጡ እያደረጉ ነው። ቪዲዮአችን ብዙ ተመልካች ወይም ቪውስ እንዲያገኝ ማድረግ ያለብን ሶስት ወሳኝ ነገሮች በዚህ ቪዲዮ እናያለን። እስከ መጨረሻው አብራችን ቆዩ። የመጀመሪያው እና አንድ ወሳኙ ነገር ታምኔይል ይባላል። ታምኔይል ማለት መጀመሪያ ወደ ዩቲዩብ አፕሊኬሽን ከገባን በኋላ ዲስፕሌይ የሚሆን ኢሜጅ ነው። ተመልካቹ ቪዲዮአችን ከመጫኑ በፊት የሚያየው ታምኔይል ነው። ስለዚህ የቪዲዮአችን የመታየትና ያለመታየት ታምኔላችን በጣም የሚወስነው ይሆናል። ስለዚህ ታምኔላችን የሚስብና ግልጽ መሆን አለበት። ሚስተር ቢስት ምን ይላል? ኢፍ ኖ ክሊክ ኖ ቪው ይላል። ምክንያቱም ታምኔላችን የቪዲዮአችን ኢሜጅ አለ አይደለም? እሱን ካልነኩት ወደ ቪዲዮ አይገቡ። ወደ ቪዲዮ ካልገቡ ማለት ደግሞ እይታን አታገኙም ወይም ደግሞ ኖ ቪውስ ይሆናል ማለት ነው። ሁለተኛው ደግሞ ከታምኔል ቀጥሎ ሁክ ይባላል። ብዙዎቻችሁ ሁክ ሲባል ሰምታችሁ ይሆናል። ሁክ ማለት የቪዲዮአችን የመጀመሪያ 30 ሰከንዶች ናቸው። ተመልካቹ ቪዲዮአችን እስከ መጨረሻው እንዲያየውና እንዳያየው ሁካችን በጣም የሚወስነው ይሆናል። ስለዚህ የመጀመሪያ 30 ሰከንዶች በጣም የሚመስጥ መሆን አለበት። ዝም ብሎ ደባሪ መግቢያ መሆን የለበትም። ለምሳሌ ላሳያችሁ። የቪዲዮአችን መግቢያ እኔ እገሌ ይባላል፣ እኔ ሚካኤል አብራ ይባላል፣ የቻናሉ ቲፕ ክሬተር ነኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ምናምን ከምትሉ ቀጥታ ወደ ገደል። አሁን ለምሳሌ እኔ ወደ ቪዲዮ ሲገባ ካያችሁ ቪዲዮ እየለቀቃችሁ ቪም ቢላላችሁ ብዬ ነው የጀመርኩት እንጂ ሰላም እንዴት ናችሁ እኔ ሚካኤል አብራ ይባላል ምናምን ብዬ አልጀመርኩም። ምክንያቱም በአሁኑ ሰዓት ሪሰርች ባደረኩት ሰዎች መግቢያ ላይ መሳጭ ካልሆነ ቪዲዮ ላይ ማለት ነው። የመጽሐፍ በሽፋኑ ይወሰናል እንደሚባለው ማለት ነው። ምን ያክል ኮንተንታችሁ የቪዲዮአችሁ ኮንተንት አሪፍ ቢሆንም የመጀመሪያ መግቢያችሁ ግን የሚመስጥና የሚስብ መሆን አለበት። ምክንያቱም እነዚህ 30 ሰከንዶች ናቸው የቀጥሎ ያሉ ደቂቃዎች እንዲታዩና እንዳይታዩ የሚያደርጉት። ሶስተኛው ደግሞ በጣም ወሳኙ ነገር ኪወርድስ ይባላሉ። የኪወርድ አጠቃቀም ነው። ኪወርድስ ምን ማለት ነው? ኪወርድስ ስንል የምንጠቀመው ታይትል አለ፣ ዲስክሪፕሽን አለ፣ ታግስ አሉ። እነዚህ ናቸው። ስለዚህ ዩቲዩብ ቪዲዮአችን ለማን ማሳየት እንዳለበት የሚያውቀው አንደኛው ነገር በእነዚህ አማካኝነት ነው። ሁለተኛው ደግሞ ሰዎች ሰርች ኢንጂን ኦፕሽን ይባላል። ሰዎች ዩቲዩብ ላይ ሰርች ሲያደርጉ የሚያገኛችሁ አለ አይደል? ሰዎች ሰርች አድርገው እንዲያገኛችሁ ታይትላችሁ፣ ዲስክሪፕሽናችሁ፣ ታጋችሁ ክሊር መሆን አለበት ማለት ነው። ለምሳሌ ላሳያችሁ። የኔ ለምሳሌ ልንገራችሁ። አብዛኛው ሰው የሚሰራው ስህተት ታይትል ላይ ነው። ታይትል ለምሳሌ አንደኛው ነገር ከቪዲዮአችን ጋር የሚሄድ መሆን አለበት። ሁለተኛ ነገር ነው ደግሞ ታይትላችን ወይም ደግሞ የቪዲዮአችን ርዕስ ወይም ደግሞ የኮንተንታችን ርዕስ አጭርና ከቪዲዮአችን ጋር የሚሄድ እንደገና ደግሞ መልእክት የሚያስተላልፍ መሆን አለበት። ዝም ብሎ የተንዛዛ መሆን የለበትም። ለምሳሌ የኔ ታይትል ካያችሁት ቪው እምቢ ላላችሁ ትላለች። እቺ አጭር ናት። ሰዎች ቀጥታ ወደ ዩቲዩብ ሲሄዱ ቪው እምቢ ላላችሁ የምትለው ቀጥታ የሚሰራው ቪዲዮ ስለምን እንደሆነ ማወቅ ይችላሉ። ሁለተኛ ደግሞ ቪው እምቢ ላላችሁ ስል ቪው እምቢ ላላችሁ ቪው ለማግኘት ይሄ ቪው እንዴት እንደማገኝ ነው የሚሰራው ብሎ አንደርስታንድ አድርጎ ቪዲዮ ያደርገዋል። ዝም ብላችሁ የተንዛዛባት ታደርጉት አሪፍ ነው። አጭርና መልእክት የሚያስተላልፍ ቢሆን ይመረጣል። እነዚህ 3 ነገሮች ካስተካከላችሁ በኋላ ለውጥን በአጭር ጊዜ ታይታላችሁ። ያው ኮንሲስተንት መሆን ነው። በየቀኑ እንደዚህ ስታደርጉ ቀስ በቀስ እያደጋችሁ ቻናላችሁም እያደገ እናንተ ሞቲቬት እየሆናችሁ ትሄዳላችሁ። በቀጣይ በዝርዝር ታምኔል በስልካችሁ እንዴት እንደሚሰራ ግልጽ በሆነ መንገድ እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። እስከዛው ሰላም ቆይልኝ።